ወዴት ነው የምታመልጪው? እባክህን ዶክተር አንተ በጣም ጥሩ ሰው ነህ። እባክህን ላምልጥ፣ ተወኝ፣ ልሂድበት፣ ተባበረኝ እባክህ። ከኔና ከህግ እንኳን የምታመልጪ ከራስሽ ህሊና በፍጹም የምታመልጪ አትችይም ቤዛ። አሁን የተነሽ ልቀቀኝ ዶክተር፣ ልሂድበት፣ ህይወቴን አታበላሽው። ቤዛ አይን ይጠቀም፣ አታስገድጂ። ቆይ በአንቺ ምክንያት የብዙ ሰው መጥፋት አለበት? የሰራሽው ስራ ወንጀል ብቻ ሳይሆን ኃጢአትም ጭምር። ቆይ እኔ ልተባበርሽ የሞከርኩኝ እንዴት እንደዚህ ነገር ታደርጊያለሽ? ልትቀጭ ይገባል ቤዛ። ዶክተር ያለሁበት ሁኔታ እኮ ስላልተረዳኝ ነው። ብታውቅ እንደዚህ አታደርግም ነበር። ምንም አይነት ሁኔታ ላይ ሆኝ ለምን ልትሞቺ ደቂቃዎች አይቀሩሽም። እንዴት አብሮ አደግሽ ላይ ጓደኛሽ ላይ እንደዚህ ነገር ታደርጊያለሽ ቤዛ? ዶክተር አጋጣሚዎች ናቸው እኮ እኔ ፈልጌው አልነበረም። እባክህ አይደል? አሁን ዶክተር ሌሎችንም ታካሚዎች እንደዚህ ነበር የምታደርጊ? ቆይ ቤዛ ለኔ ነው የሚገባ ክህደትና አስመሳይነት? ይሄን ነው የምትሰጪ ቤዛ? አሁን የከፋ ነገር ሳላደርግ ቀጥልሽ ነይ እንጂ። አረ ዶክተር ልቀቀኝ፣ ልቀቀኝ ዶክተር። ኢንስፔክተር ቤዛ ማለት ነው። ነይ እባካችሁን ተውኝ፣ እኔ ምንም አላውቅም አልኳችሁ። እባካችሁ ልሂድበት፣ ልቀቁኝ በቃ። እሺ ዝም በይ፣ አትታገኝ፣ ነይ ቀጥይ። እኔ ምንም አላደረኩም፣ ልቀቁኝ። እኔ ምንም ያደረኩት ነገር የለም እያልኳችሁ እኮ ነው። ሌላ ተጨማሪ ኃይል መጥቶ እየተጎተትሽ ከምትሄጂ አሁን ብትቀጥይ ይሻልሻል። አልሄድም፣ እባክህን ልቀቀኝ ዶክተር፣ ንገረው። እኔ ምንም ያጠፋሁት ነገር የለም፣ እባካችሁን ተውኝ። ነይ ቀጥይ እያልኩሽ። እኔ ወዴትም አልሄድም። ይቅርታ ዶክተር። ቤዛ ምን እያደረግሽ ነው? ልቀቅኝ እንጂ ዶክተር እባክህ። አንተ እንደነሱ አይነት ሰው አይደለም። አንተ ጥሩ ሰው ነህ። እባክህ ይቅርታ አድርግልኝ። እኔ መታሰር አልፈልግም። እባክህ ይሄን አሁን አልነበረም ማሰብ የነበረብሽ። መጀመሪያ ነበር እንደዚህ ማድረግ የነበረብሽ። ነይ 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 ነይ። አይ ቤዛ፣ የሰጠሽን እድል ሳትጠቀሚ በገዛ እጅሽ ራስሽ ላይ ጣጣ መጣሽ። ሄሎ አክስቴ፣ ቆይ ምንድን ነው የቀረሽ? ለምንድን ነው ከህይወቴ የማትወጪልኝ? በቃ አልፈልግሽም፣ ውጪ በቃ ከህይወቴ። የምን ካርታ ነው? ባለፈውም እኮ ነግሬሽ ነበረ። ካርታው እኔ ጋር ነው ያለው። ምንድን ነው የምትይው? ለምን ፈለግሽው? ምን አውቀሽ ነው አይደል አክስቴ? አደይ 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 አደይ፣ እዙስ በፋይል ዶክመንት አስቀምጬ ነበር። አይተሽዋል? አንቺ ከሌለሽ እኮ መኝታ ክፍልሽ አልገባም። ወይኔ ጉዴ! እና ሹቄ ማን ወሰደው? ምናልባት እኮ ባቡሬ ለጥንቃቄ ብሎ ቦታውን ቀይሮት ሊሆን ይችላል። አዎ ቆይ ልደውልለት። ሄሎ ቤቲ። ደህና ነኝ። ስማኝማ፣ መኝታ ቤቴ ውስጥ ያለው ቁም ሳጥን ከአክስቴ ጋር የተፈራረምነው ውልና የቤቱ ካርታ ነበር። አይተኸዋል? አላየሁም። እሺ በቃ እደውላለሁ። እሺ። ምን አለሽ? እሱም አላየሁም። ቆይ አክስቴ እንዴት ይሄን ልታውቅ ቻለች? እሷ ደግሞ ምን ብላሽ ነው? እኔ እንጃ ምን እንደምናደርግ አላውቅም። ብቻ ንብረቶቻችን እንዳለ አደጋ ላይ ያሉት። ቆይ እሺ ማነው እንደዚህ የሚያደርገው? ምንድን ነው የምናደርገው? እየምርሽም ነው? ቆይ ታዲያ ይህንን ነገር ማን ሊያደርገው ይችላል? አላውቅም አደይ። ብቻ ንብረቶቹ እንዳለ ችግር ውስጥ ነው ያሉት። እሺ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችል? ዛሬ ቤዛ በመያዟ ደስ ያለው ይህንን ቪዲዮ ላይክ በማድረግ ሊያሳየን ይችላል። ሰላም ቤተሰብ፣ እንደምን ከረማችሁልን? ወቅቲዩብን ልናመሰግን እንወዳለን። ቤዛ አጥፍቶ ብቻ መቅረት እንደሌለና እንዲሁም ደግሞ ስትያዝ ወደ ቅጣቷም ስትሄድ እያየን ነው። ታዲያ ይሄ ጉዳይ ትክክልና እውነት ነው። ለዚህም ደግሞ ወቅቲዩብን ልናመሰግን እንወዳለን እንላለን። ቤዛ ለጥፋቷ ይቅርታ እየጠየቀች ነው። እባክህን ማረኝ ብላ ዶክተርን ብትለውም ዶክተር ህሊናሽ እንኳን ሊወቅስሽ ይገባ ነበር፣ እኔስ የሚገባኝ ይሄ ነው ወይ ብለው ሲላት አይተናል። ቤዛ እኮ ሰው አትመርጥም። ጥሩ ሰው ነው ክፉ ነው የሚል ነገር የላትም። እሷ ገንዘብ ታገኝበት እንጂ ለማንም ሰው ምንም ታደርጋለች። ስለዚህ ቤዛ ስትቀጣ ማየታችን በጣም ደስ ብሎናል እያልን ሀሳብ አስተያየታችሁን ኮመንት ላይ ልትገልጹልን ትችላላችሁ። በሌላ ጎንም ዳይመንድና ኮኩሻ ግብ ግባቸው ቀጥሏል። በጣም የተጣሉና በጣም የማይፈላለጉ እንዲሁም ደግሞ አንዳቸው ያሉበት ቦታ ላይ መገኘት የማይፈልጉ ሆነው ያየናቸው ነው። የእነዚህ ሰዎች ላይ ተቀይሮ ወደ ፍቅር ተቀይሮና አንዳቸው የሌሉበት ቦታ ላይ መገኘት እስከማይፈልጉ ድረስ ሆነን ማየት እንፈልጋለን የምትሉ ሀሳብ አስተያየታችሁን ኮመንት ልትገልጹልን ትችላላችሁ። ታዲያ እዚህ ድራማ ላይ ቤዛ ብቻ አይደለችም እኮ የበደለችው። እነ ገጀራው እንዲሁም ወንድሟ
አልፎ አልፎ ፍቅር በጉዳዩ አለችበት። ስለዚህ ሁሉም ቢሆን ሲቀጡልና እንፈልጋለን። አንዱ ተቀጥቶ አንዱ መትረፍ የለም አትሎ ዴቭና አደይም የጋብቻ ቀናቸውን በመወሰናቸውና አሁን ለሰርጋቸው ሽርጉድ ማለታቸውን ወደነዋል። ታዲያ ምንም አይነት እንቅፋት ሳያገኛቸውና አሁንስ ይበቃቸዋል እውን ሆኖ እንየው እንላለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። የፍቅር እናትን የመሰለ ሰው ስላላቸውም ፈጣሪ ሊያመሰግኑ ይገባል እንላለን። ዴቭ እናቱን ባትሆን ነገር ግን የፍቅር እናት ልክ እንደ እናት እንደምትድረውና ምንም ነገር እንደማያሳስባቸው እየነገረቻቸው ነው። ታዲያ ለአዳይ እናትሽና እህቶችሽ ግን መገኘት አለባቸው፣ ስለዚህ ጥሪያቸው ብላ ስታስጠነቅቃት እያየን ነው። የፍቅር እናት ትክክለኛ የእናት ተምሳሌት ናት። ለወለደችውም ላልወለደችውም እኩል አይነት እናት ናት። የምትወዷትና የምታከብሯት ይህንን ቪዲዮ ላይክ በማድረግ ፍቅራችሁን ልታሳዩት ትችላላችሁ። እንዲሁም ዶክተር በአዳይ ጉዳይ ላይ ተስፋ የቆረጠ ይመስላል። አሁን በቃ ባለትዳር ናት፣ ስለ እሷ ማሰብም ማውራትም አልፈልግም ሲል እያየነው ነው። ዶክተርን እናከብረዋለን፣ እንወደዋለን፣ ልንል እንወዳለን። ታዲያ ዶክተር ከአዳይ ይልቅ ወደ ሩታ አይንህን ብታዞርና ሩታን ፍቅር ብትቀበል ይሻላል ባይነን። ሩታ ከዶክተር ፍቅር እንደያዛት ግልጽ ነው። ነገር ግን ዶክተር እንዳልገባው መሆኑን ቀጥሎበታል። ሩታና ዶክተር ፍቅር ቢጀምሩ ደስተኞች ይሆናሉ የሚል ሀሳብ ካላችሁ ሀሳባችሁን ኮመንት ላይ ልትገልጹልን ትችላላችሁ። አሹና ሮማንም ነገራቸውን ግልጽ አድርገውና ፍቅር ጀምረው ማየት እንፈልጋለን እንላለን። አሹ እስካሁን ድረስ በድፍረት መናገር አልቻለም። ዙሪያውን ይላል። ሮማንም ምንም ግልጹን ልትናገር አልቻለችም። እሷን ብትሆን ዳርዳሩን እያለች ነው። ታዲያ ይሄ ነገር ይፋ ወጥቶና ፍቅራቸው ይፋ ሆኖ እንዲሁም ተከባብረው ተዋደው ማየት እንፈልጋለን እንላለን። እንዲሁም ደግሞ ለሊ አሁን ወደ ጤንነቷ ስትመለስ ዶክመንቷ እንደጠፋ አክስቷ እየነገረቻት ነው። የቤቴ ካርታ የለም እያለች ነው። ታዲያ ይሄንን ነገር ማን የሰራው ይመስላችኋል? ከቤዛና ከወንድሟ አያልፍም። ቤዛና ወንድሟ በብዙ ነገር ውስጥ ነው የሚጠየቁት። ብዙ ወንጀሎች ናቸው ያሉባቸው። ለሊን ከማሳበድ አልፎ እንዲሁም ደግሞ አሁን ቤቷን ካርታዋን ከማሸሽ ይጀምራል። ታዲያ እነዚህ ሰዎች ምን አይነት ቅጣት ይጠብቃቸው ይሆን? አብረን የምናየው ይሆናል። በቅርብ የምንለቃቸው ድራማዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሀሳብና አስተያየታችሁን ኮመንት ላይ የገለጻችሁ ብርታት ስለምትሆኑን ከልብ እናመሰግናለን።
you